ሰላም ጤና ይስጥልኝ እንደምን አላችሁ ይህ ሌላይ ቲቪ ነው ዛሬ ከፍተኛ ተቃውሞ ስለገጠመው የኢትዮጵያ ምርጫ ቦርድ መግለጫ አንስተን ውይይት እናካሂዳለን ምርጫ ቦርዱ ትናንት ከኢትዮጵያ ፌዴሬሽን ምክር ቤት በተሰጠኝ መመሪያ መሰረት ብሎ ባወጣው መግለጫ ዘንድሮ በሀገሪቱ ለሚካሄደው ምርጫ 5 የምርጫ ጣቢያዎችን በቀጥታ ለህዝብ ተወካዮች ምክር ቤት እንዲመርጡ ይደነግጋል ለክልል ምክር ቤት ግን በትግራይና አማራ ክልላዊ መንግስታት አለ ስላለው የይገባኛል ጥያቄ ሲፈታ እንደሚካሄድ ይጠቁማል እነዚህ የምርጫ ጣቢያዎች ሁመራ ጸለምቲ አድረመጽ ኦፍላና ራያ አላማጣ ሲሆኑ የምርጫ ቦርድ መግለጫ ከትግራይ ጊዜያዊ አስተዳደር ጀምሮ እስከ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ ተቃውሞ ገጥሞታል በምርጫ ቦርድ ከተመዘገቡትና ትግራይን ነፃ ሀገር ለማድረግ ከሚታገሉት የፖለቲካ ድርጅቶች አንዱና ዋነኛው የትግራይ ነፃነት ድርጅት ሲሆን የምርጫ ቦርዱ መግለጫ ተቃውሞታል እኛም የድርጅቱ ሊቀመንበር ዶክተር ደጀን መዝገበን ጋብዘናል አብራችሁን ቆዩ ዶክተር እንኳን ደህና መጣ ሰላም በርሁ እንኳን ደህና ቆየኸኝ እድል ስለሰጠኸኝም አመሰግናለሁ እኛም እንግዳችን ስለመጣ በጣም እናመሰግናለን እስኪ በትናንትናው ዕለት የምርጫ ቦርድ ባወጣው መግለጫ ከትግራይ ነፃነት ድርጅት ምናልባት የስማቹ አጠራርም በትክክል ብየው ከሆነ ታርመኛለህ ትግራይ ኢንዲፔንደንት ፓርቲ ነው የሚባለው በእንግሊዘኛው በአማርኛው በጣም ጥሩ እስኪ ትናንት በወጣው የምርጫ ቦርድ መግለጫ እናንተም ተቃውሞ እንዳሰማችሁ አይተናል እስኪ በዋነኛነት ምርጫው የቦርዱ መግለጫ እንድትቃወሙ ምክንያት ሆናችሁ ነገር ብትነግረኝ በትላንትና ዕለት ከቦርድ የኢትዮጵያ ምርጫ ቦርድ የተሰጠ መግለጫ አለ ይህንን መግለጫ በአጠቃላይ የትግራይ የፖለቲካ ኃይሎች ሙሉ ለሙሉ ለማለት በሚያስችል ሁኔታ ሌሎች የሲቪል ማህበራትም የፖለቲካ ፓርቲዎችም በአጠቃላይ ታዋቂ ግለሰቦችም በስልጣን ላይ ያሉትም የሌሉትም ሁሉም በአንድ ድምጽ የተቃወመው ነው በትላንትናው ዕለት እንደ ውድብ ናጽነት ትግራይ ደግሞ ዛሬ ሳይሆን ተቃውሟችን የምናሰማው በፔጃችንም እንደለቀቅነው ቀደም ብሎ በታህሳስ ወር ውስጥ የኢትዮጵያ ምርጫ ቦርድ ለመጀመሪያ ጊዜ የትግራይ የፖለቲካ ፓርቲዎች ብቻ የሚሳተፉበት አንድ መድረክ አዘጋጅቶ ነበር በቦርዱ አዳራሽ ውስጥ ማለት ነው እና በዚያ አዳራሽ ውስጥ አንድ 6-7 የምንሆን የትግራይ የፖለቲካ ፓርቲዎች ተገኝተን ነበር እና ከክብርት ኮሚሽነሯ የቦርድ ፕሬዝዳንቷ እና ሌሎች አባላት የቦርድ አባላት ጋር በጋራ ያደረግነው መድረክ ነበር ማለት ነው በዚያ መድረክ ላይ የተነሳ ነገር ነበር የቦርዱ ባለፉት አመታት ሰባተኛውን አገር አቀፍ የኢትዮጵያ ምርጫ ለማድረግ ዝግጅት እያደረኩ ነው የተሟላ ዝግጅት አድርጌያለሁ ወርክሾፖች ስልጠናዎች ላይክ ሞክ ዲቤት የሚባሉ አይነቶች ሲያደርግም እንደነበር እናውቃለን ከፓርቲዎች በጋራ የኢትዮጵያ ያሉ ፓርቲዎች በአጠቃላይ ብዙ ጊዜ መድረኮች ነበሩ ከትግራይ ደግሞ ያልኩህ በታህሳስ ወር መጀመሪያ አካባቢ የነበረ አንድ ወይ ህዳር መጨረሻ አንድ መድረክ ብቻ ተዘጋጅቶ እየተነጋገርን ነበር በዚያ መድረክ ላይ ያነሳነው ነገር ነበር ይሄ ምርጫ ቦርድ በትግራይ ላይ ምርጫ ለማድረግ የሚያስችል ቁመና ላይ አለን ብላችሁ ታምናላችሁ ወይ ለራሳችሁ አንደኛ ምክንያቱ ሳብስታንቲቭሊ ትግራይ ላይ ምርጫ ለማድረግ የሚያስችል ዝግጅት ተደርጓል ብለን ስለማናምን ማለት ነው የቀን ተቀን ወይ የዕለት ተዕለት የቢሮክራቲክ እንቅስቃሴዎች አሉ የፎርማሊቲ ጉዳይ የፕሮሲጀራል ጉዳይ ብቻ ነው እንጂ ትግራይ በድህረ ግጭት ያለ ኮንቴክስት ነው በዚያ ልክ መታሰብ መቻል አለበት ድህረ ግጭት ስንል ግጭቱም ተራ ግጭት አይደለም ጄኖሳይድ ሙሉ ለሙሉ ተዘግቶበት ሰማዩ መሬቱም ተዘግቶበት የሌላ አገር ኃይልም ተጨምሮበት የተጨፈጨፈ ህዝብ ነው
ስለዚህ ከዚህ የጄኖሳይድ ግጭት ሳይወጣ ድንጋጤ ላይ ያለ ህዝብ ከዚህ ግጭት ሳይወጣ ምርጫ እናደርጋለን ሲባል ያውም የግጭቱ ለማስቆም የፕሪቶሪያ ስምምነት ተደርጓል። የፕሪቶሪያው ስምምነት ላይ ያሉት ፕሮሚሶች ሳይፈጸሙ ለምሳሌ የግዛት የህገ መንግስታዊ የወሰን ጥያቄ አለ ጉዳይ አለ። ይሄ ከኢትዮጵያ መከላከያ ሰራዊት ውጭ ያሉ ሌሎች ኃይሎች ከትግራይ መውጣት እንዳለባቸው በፕሪቶሪያው ስምምነት ላይ የተደነገገ ነው። ሌሎች ህገወጥ አስተዳደሮች ለምሳሌ ምዕራብ ትግራይ ላይ ያለ ሌላ ህገወጥ አስተዳደር አለ። ይሄንን አስተዳደርም መፍረስ መቻል አለበት። ይሄም በስምምነቱ ላይ ያለ ጉዳይ ነው። ሌሎች አካባቢዎችን በተመሳሳይ ከኢትዮጵያ መከላከያ ውጭ ያሉ ኃይሎች አሉ። በእነዚህ ቁጥጥር ስር ያሉ አካባቢዎች አሉ። በሰሜኑ በኩልም በኤርትራ አዋሳኝ እንዲሁም በምዕራብ ትግራይ ሌሎች ኃይሎች መውጣት ያለባቸው ኃይሎችና ታጣቂ ኃይሎችና መፍረስ ያለባቸው አስተዳደሮች ባሉበት ሁኔታ እነዚያን አካላት ሳይወጡ የጸጥታ ጉዳይ መፍትሄ ሳያገኝ እልባት ሳያገኝ በተጨማሪም ተፈናቃዮች ወደ ቀያቸው ሳይመለሱ ምርጫ ለማድረግ የሚቻልበት ሁኔታ አስቸጋሪ ነው። ይሄ እልባት አላገኘም። የግዛት የወሰን ጥያቄ የአንድ ፓርቲ ወይም የአንድ የፖለቲካ ኃይል ወይም የሆነ ግሩፕ ጥያቄ ተደርጎ መታየትም የለበትም። ከዛ በላይ የህዝቡ የማንነት ጉዳይ ጋር የሚገናኝ የብሔር ኢንተረስት የናሽናል ኢንተረስት ጉዳይ እንጂ ከሆነ የፖለቲካ ኃይል ጋር መገናኘት ያለበት ኢሹ አይደለም። ስለዚህ ይሄ መመለስ ነበረበት የሚል አንድ አለ። ሌላው በአጠቃላይ ከግጭቱ በኋላ ከፕሪቶሪያው ስምምነት በኋላም ቢሆን የትግራይ ውስጥ የኤሌክሽን ኢንፍራስትራክቸር ወይ የምርጫ መሰረተ ልማት የሚባል በአጠቃላይ ወድመዋል፣ የለም። ይሄ በሌለበት ሁኔታ እንደዚሁም ሪኮንስትራክት ለማድረግ ምንም አይነት ስራ ሳይሰራ ተፈናቃዮች ተፈናቅለው ባሉበት ላስቲክ ተጥለው ምርጫ ያደርጋሉ እናመቻች ፌቨር እንደሚደረግ አይነት ማለት ነው። እንደ ውለታ ለተፈናቃዮቹ ጥሩ ነገር እንደመዋል ተደርጎ በስቃይ ላይ ያሉ ሰዎች ወደ ቀያቸው መመለስና መካስ ሲገባቸው በተጣሉበት ፕላስቲክ ውስጥ ሆነው እንዲመርጡ እናመቻቻለን የሚል ሌላ ሐሳብ ሲመጣ ነበረ ማለት ነው ከኢትዮጵያ በኩል በተለይ ደግሞ ከምርጫ ቦርዱ የምንሰማቸው ነገሮች። ሌላው የሪኮንሲሌሽን ስራ አልተሰራም። የፕሪቶሪያው ስምምነት ተስማማን ማለት በትግራይና በኢትዮጵያ መካከል እርቅ ተፈጽመዋል ማለት አይደለም። አንደኛ ትግራይን ወክሎ ከኢትዮጵያ ጋር ሊታረቅም ሆነ ሊመካከር የሚችል ህጋዊ የሆነ መንግስት የለም። ስለዚህ ወደ ምርጫ ቶሎ መሻገር ስላለብን ወደ ምርጫ ሊያሻግር የሚችል አቃፊ ጊዜያዊ አስተዳደር መቋቋም አለበት እያልን ስንጠይቅ ቆይተናል። ያ ሳይሆን ቀርቶ ምዕራብ ትግራይ ላይ የፌደራሉ መንግስት የሚያውቀውና የፈቀደለት ኃይል ነው አስተዳደር መስርቶ በትግራይ ግዛት ላይ እየኖረ ያለው። መቀሌ ላይም የፌደራሉ መንግስት በራሱ ፈቃድ የሾመውና ያቋቋመው ጊዜያዊ አስተዳደር ነው ያለው። ስለዚህ ይሄ ትግራይን ለሁለት ቆርሶ በሁለት በፌደራሉ መንግስት እውቅና የተሰጣቸው ሁለት አስተዳደሮች ስር እንድትወድቅ ማድረግ የዚህኛው የሚያስነሳ ነው። ከዚያም ባሻገር ከምርጫ ጋር ሲያያዝ ግን ምዕራብ ትግራይ ላይ ያሉ የምርጫ ክልሎች እና የምርጫ ጣቢያዎች በማን ስር ይሆናሉ የሚል ጥያቄም ነበረ። ተጨማሪ ጥያቄ ሌላም አረንጓዴ ቢጫ ቀይ በሚል አካባቢዎችን እንለያለን የምርጫ ጣቢያዎች እና የምርጫ ክልሎች እንለያለን የሚል ሌላ አዲስ ሐሳብም እንደ ጥሩ አፕሮች ወይ ጥሩ ነገር ሜካኒዝም ዴቨሎፕ እንዳደረገ የምርጫ ቦርድ በተደጋጋሚ ሲነግረን ነበር። ይሄን ስንሰማ ነበር። ይሄ አረንጓዴ ቢጫ ቀይ የሚባለው
የምርጫ ጣቢያዎችና ምርጫ ክልሎች የመለያ ዘዴ በትግራይ ላይ ሊሰራ የሚችል አይደለም። ስጋት ያለን ህዝብ ነን። ለምሳሌ የትግራይ ጊዜያዊ አስተዳደር የሚቆጣጠረው 60% የማይሞላ የትግራይ ግዛት ላይ ያለው ጊዜያዊ አስተዳደር ሙሉ ለሙሉ ለማለት በሚያስችል ሁኔታ ህወሓት የተቆጣጠረው ጊዜያዊ አስተዳደር ነው። ቲፒኤልኤፍ ደግሞ ህጋዊ እውቅና የለውም። ህጋዊ እውቅና የለውም ብቻ ሳይሆን እኔ የማልሳተፍበት ምርጫ አይደረግም ብሎ በግልጽ አውጇል፣ አሳውቀዋል። ይሄ ማለት የፖለቲካ ፍጥጫ ብቻ ሳይሆን የፖለቲካ ፍጥጫው ወደ ሚሊተሪ ፍጥጫ አድገዋል ማለት ነው። የጸጥታ ጉዳይ ምርጫ ለማድረግ የሚያስችል አይደለም ማለት ነው። ስለዚህ ይሄ መፍትሄ አልተሰጠውም። ስለዚህ ምንድነው የሚሆነው? መምረጥ ወይ ምርጫ ማድረግ አይቻልም። ስለዚህ ጊዜያዊ አስተዳደሩ የሚቆጣጠረው ትግራይ ሙሉ ለሙሉ ቀይ ታደርግና ከጊዜያዊ አስተዳደሩ ቁጥጥር ውጭ ያሉ ግዛቶች ለምሳሌ ምዕራብ ትግራይ በፌደራሉ መንግስት እውቅናና ፈቃድ ያለ ስርዓት ስላለዛ አስተዳደር ስላለ ህገወጥ አስተዳደር ሆኖ ግን የፌደራል መንግስት የሚያውቀው የፈቀደለት አስተዳደር ነው ያለው። ስለዚህ እዛ ጋር ምርጫ ማድረግ ይቻላል ብሎ አረንጓዴ በማድረግ ህገወጥ አስተዳደሩን ህጋዊ ለማድረግ በምርጫ እየታሰበ እንዳይሆን ስጋት አለን ብለን በወቅቱም ገልጸናል። ህዳር መጨረሻ ወይ ታህሳስ መጀመሪያ አካባቢ ከምርጫ ቦርዱ ጋር በነበረን ግንኙነት ፓርቲዎች ለምርጫ ቅስቀሳ ይዘጋጃሉ። ትግራይ ውስጥ ምርጫ ቅስቀሳ ሲያደርጉ የትራውማ ሂሊንግ ስራ አልተሰራም። ቅድም እንዳልኩት የፖስት ኮንፍሊክት ኮንቴክስት ነው ያለው ትግራይ ውስጥ። በትግራይ ግጭት ያልተሳተፈ ፓርቲ ኦልሞስት ነን የለም ማለት ይቻላል። ፓርቲዎችም የእምነት ተቋማትም ምሁራንም የጥበብ ሰዎችም ሁሉም ተቋማት ግፋ በለው እያሉ በኮንፍሊክቱ በጄኖሳይዳዊ ኮንፍሊክት ውስጥ ተሳታፊ ናቸው። እነዚህ ፓርቲዎች አሁን ምንም እንዳልተፈጠረ ትግራይ ላይ መጥተው ተፈናቃዩን በተጣለበት ፕላስቲክ ላይ ምረጠን ብለው ቅስቀሳ ሊያደርጉ ነው ማለት ነው። የትራውማ ሂሊንግ ስራ ግን አልተሰራም። እርቅ አልተፈጸመም። ይቅርታ አልተጠየቀም። ህዝብ ካሳም የለም። ስለዚህ በወደቀበት የምታመጣው ነገር የለም ተብሎ ቶታሊ ቫንኩሽድ ነው ተብሎ ታስቦ እንደዚህ አይነት በሰው ቁስል እንጨት እንደመልቀቅ ሊባል በሚችል ሁኔታ ምርጫ ቅስቀሳ ሊያደርጉ ይመጣሉ ፓርቲዎች ማለት ነው። ይሄም ሌላ ጥፋት ነው የሚሆነው። ምክንያቱም እርቅ አልተደረገም። ቅድም እንዳልኩ የፖለቲካ ሰትልመንት ስራ አልተሰራም። እስካሁን የፕሪቶሪያው ስምምነትን በአግባቡ አልተፈጸመም። በሁለቱም ኃይሎች ዳተኝነት ምክንያት በራሳቸው የፖለቲካ ቁማር ለመጫወት ሲሉ ሁለቱም ኃይሎች አዲስ አበባም መቀሌም ያሉት ኃይሎች ፕሪቶሪያ እንዲፈጸም ያሳዩት እንዳይፈጸም ያሳዩት ዳተኝነት በዚያ ምክንያት እስካሁን አልተፈጸመም። እነዚህ ሁሉም ችግሮች መፍትሄ ይፈልጋሉ ምርጫ ከማድረጉ በፊት። አሁን ግን የምርጫ ቦርዱ ይሄ ሁሉ ነገር ተናግረን እንደዚህ የሚታሰብ አይደለም እያደረግን አይደለም የማይቻል ከሆነ የሚቻልበትን እንጂ ከፕሪቶሪያው ስምምነትና መንግስት ሊያደርግ የሚችለው ነገር እኛን አይደለም የምንጠየቀው ብለው ተለያየ። ወደ መቀሌ እንደተመለስን ታህሳስ 7 ላይ መግለጫ ሰጠንኛ ያለን ኮንሰርን በመግለጫ አሳውቀናል። ይሄ አረንጓዴ፣ ቢጫ፣ ቀይ የሚባል የስፖት አይደንቲፊኬሽን ወይ ደግሞ የምርጫ ጣቢያና ምርጫ ክልል የመለያ ሂደት በትግራይ ላይ የሚሰራ አይደለም። አደገኛ ነው፣ አደጋለው፣ ሌላ መዘዝ ይዞ ሊመጣ ይችላል። ይሄ ስጋት አለን ብለን ገልጸናል በመግለጫ። ታህሳስ 8 ምርጫ ቦርድ ደብዳቤ ጽፏል ለፓርቲያችን። ለሰጣችሁት መግለጫ ማብራሪያ ስጡበት ተብለ ህዝብን እያደናገራችሁ ነው። በአንዳንድ አካባቢዎች ምርጫ ይደረጋል፣ በሌላ አካባቢ ምርጫ አይደረግም ብለዋል ምርጫ ቦርድ ብላችሁ አደናግራችኋል። ስለዚህ ማብራሪያ ስጡ ተብለን በደብዳቤ ተጠይቀናል። እኛም
ታህሳስ 9 ደብዳቤ ጽፈን መልሰናል። የገለጽነው ስጋት ነው፣ ስጋታችን ነው። ትግራይ ላይ ምርጫ ለማድረግ የሚያስችል ዝግጅት አልተደረገም። በምርጫ ቦርድ ምርጫ ማድረግ ኢትዮጵያ ውስጥ ካሉት ከማንኛውም ክልልና ከማናቸውም ብሔረሰብ ምርጫ የሚያስፈልገው የትግራይ ክልል ነው። ከማንም በላይ እንፈልገዋለን ምርጫ። ምክንያቱም የተመረጠ መንግስት የለም። መንግስታችን ፈርሷል። መምረጥ እንፈልጋለን። የተመረጠ ህጋዊ መንግስት ሊኖረን ስለምንፈልግ ምርጫ መደረግ አለበት። እንደውም ዘግይተዋል ነው የኛ ጥያቄ። ምርጫ በትግራይ መደረግ የነበረበት ከፕሪቶሪያው ስምምነት በኋላ ከ6 ወር እስከ 1 ዓመት ወይም 2 ዓመት ጊዜ ውስጥ ባለ ነው ምርጫ መደረግ የነበረበት። አልተደረገም። ይሄ በራሳቸው የፖለቲካ ቁርቁስ ምክንያት አልተደረገም። የፕሪቶሪያው ስምምነት አልተፈጸመም። እስካሁን ቆይተናል። አሁንም የተለየ ነገር የለም። ነገሮች የበለጠ ተወሳስበው ባለበት ሁኔታ ወደ ምርጫ እንሄዳለን ሲባል ምርጫ እንፈልገዋለን፣ ግን ቅድመ ዝግጅቱ በኖርማል ጊዜ በሌሎች አካባቢዎች የሚደረገው የስታንዳርድ ኢሌክሽን ወይ ኖርማል ኢሌክሽን የኖርማል ጊዜ ኢሌክሽን ለማድረግ የሚያስችል ዝግጅት እንኳን የለም። አይደለም በፖስት ኮንፍሊክት ባለ ኮንቴክስት ሊደረግ የሚችል ምርጫ ማለት ነው። ስለዚህ ይሄ አስቸጋሪ ነው። ሌላ ጣጣ ይዞ ይመጣል። ስለዚህ መሟላት ያለባቸው የፕሪ ኢሌክሽን ፕሪ ፖስት ኮንፍሊክት ኢሌክሽን ፕሪፓሬሽን መደረግ መቻል አለበት የሚል ጥያቄ አቅርበናል። አረንጓዴ ቢጫ ቀይ የሚለውም አይሰራም፣ ስጋት አለን ብለን ይሄ ደግሞ ተገቢና ቫሊድ የሆነ ስጋት ነው ብለን ምላሽ ሰጥተንበታል። በጊዜ ሂደት የሆነ በህገ መንግስቱ መሰረት የምርጫ ክልሎችና የምርጫ ጣቢያዎች በህገ መንግስታዊ ካሁን በፊት በነበረው ህገ መንግስት በሚያውቃቸው ክልሎች እና አስተዳደሮች ይቆያል የሚል የምርጫ ቦርድ ሰነድ አወጣ። ያ ሰነድ አይተን ጥሩ ነው ብለን አደነቅን። ምክንያቱም የምርጫ ቦርድ ከህገ መንግስታዊ አሰራር አልወጣም ማለት ነው በዚህ አካሄድ። አሁን ግን የምርጫ ቦርዱ ትናንትና መግለጫ ያወጣው ከትናንት ወዲያ ወይ ከ3 ቀን በፊት ይመስለኛል የፌደሬሽን ምክር ቤት ስብሰባ እንደነበረው ሰምቻለሁ። ተሰብስቦ እንደነበር የዚያ ስብሰባ ውጤት ሊሆን ይችላል እነዚህ አካባቢዎች የትግራይ የሚባለው ክልል የትግራይ የሚባለው ብሔር እና አስተዳደሩ ሳይቆጣጠራቸው ከዚያ ቁጥጥር ውጭ ሆነው ምርጫ እንዲያደርጉ የሚል ከፌደሬሽን ምክር ቤት የተሰጠ ደብዳቤ አለ ተብሏል። ይሄ ማለት አሁንም ማስተባበያ ካልተደረገበት አሁንም ሪቨርስ ሊያደርግ የሚችል ነገር ካልመጣ ግልጽ አዋጅ ነው፣ ክልሉ ፈርሰዋል የሚል አዋጅ ነው እየታወጀ ያለ ማለት ነው። ወደ ኮንስቲቱሽናል ኦርደር ሪስቶር ማድረግ ነው የፕሪቶሪያው ስምምነት ዋነኛው መንፈስና ይዘት። በውስጥ ያሉት ይዘቶች እንዳሉ ሆነው ዋና መልእክቱ ግን ሪስቶሬሽን ኦፍ ኮንስቲቱሽናል ኦርደር ነው። ህገ መንግስታዊ ስርዓቱ መመለስ ነው ወደ ነበረበት። በህገ መንግስታዊ አካሄድ መጠየቅም መደረግም ያለባቸው ነገሮች ይሆናሉ። ግን የመጀመሪያው ነገር ኮንስቲቱሽናል ኦርደሩ መመለስ አለበት። ስታተስ ኮ አንተ ጂኦግራፊክ ስታተስ ኮ አንተንም ይጨምራል ማለት ነው። ተፈናቃዩ መመለስም ይጨምራል ማለት ነው። ይሄ በፓኬጅ ሊፈጸም የሚችል ነገር ነው። በጣም ትልልቅ እንደ ናሽናል ኢንተረስት የሚታዩ ጥያቄዎች፣ በጣም ትልልቅ የፖለቲካ ጥያቄዎች፣ ማህበራዊ ጥያቄዎች፣ የኢኮኖሚ ጥያቄዎች ባሉበት አካባቢ እንደዚህ አይነት አካሄድ የፎርማሊቲ ጉዳይ እንጂ ከፎርማሊቲም አልፎ ይተገበራል ከተባለ በተለይ አሁን የወጣው መግለጫ በራሱ ስናየው ግልጽ አዋጅ ነው የሚሆነው ማለት ነው። እየተነገረን ያለው ግልጽ ነው። መንግስት ነው እየነገረን ያለ። የኢትዮጵያ መንግስት ክልሉን እያፈረስኩት ነው እያለን ያለ። ይሄ ደግሞ ተቀባይነት ሊኖረው አይችልም። ይሄ የፕሪቶሪያው ስምምነት ያሸማገሉ አካላትን ዓለም አቀፍ ማህበረሰብ የአፍሪካ ህብረትም ጨምሮ የኢትዮጵያ መንግስትም ልብ ብሎ ሊያስተውለው የሚገባ ጉዳይ ነው።
ከቲፒኤልኤፍም ይሁን ከሌላ ከማንኛውም አካል ከማንኛውም ግሩፕ ከማንኛውም ፓርቲ ጋር የሚገናኝ ጉዳይ አይደለም። የትግራይ ህዝብ ሰላም ይፈልጋል። የፕሪቶሪያው ስምምነት በሰላማዊ መንገድ እንዲፈጸምለት ይፈልጋል። ህገ መንግስታዊ ስርዓት ወደ ነበረበት እንዲመለስና መጪውን በራሱ መወሰን ይፈልጋል። በራሱ ማድረግ ይፈልጋል። ይሄ የቲፒኤልኤፍ አይደለ፣ የውድብ ናጽነት አይደለ፣ የማንም አይደለም። ትውልዶች ለብዙ ጊዜ በቅብብል እየታገሉ ያቆዩት መብት ነው። የሰልፍ ዲተርሚኔሽን ኢሹ ከማንም ጋር የሚገናኝ አይደለም። የትግራይ ጉዳይ በዚህ ጉዳይ መታሰብ መቻል ያለበት ነው። ሌላ ነገር ሌላ ጣጣ ይዞ የሚመጣ ግልጽ የሆነ አዋጅ ነው። ሪቨርሳል ይፈልጋል። ሪቨርስ መደረግ መቻል አለበት። ማስተባበያ ሊሰጥበት ይገባል። መንግስት ግልጽ ማድረግ አለበት። በዚህኛው አቋም አምቢጊቲ መፍትሄ አይደለም። አሻሚ አድርጎ ነገሩን ማለፍም ትክክል አይደለም። ግልጽ የሆነ አቋም ነው ከመንግስት መምጣት ያለበት። ግልጽ ነው መሆን ያለበት። ስለዚህ በዚህ ምክንያት ነው የኛ ፓርቲም ሌሎች ሁሉም በትግራይ የሚንቀሳቀሱ የትግራይ የፖለቲካ ኃይሎች በአጠቃላይ የፖለቲካ ፓርቲዎች ብቻ አይደለም፣ በአጠቃላይ የትግራይ የፖለቲካ ኃይሎች ኢቭን ፕሮሚነንት ፊገርስ የሚባሉ ጭምር በኢትዮጵያ በስልጣን ላይ ያሉ አካላትን ጭምር ሁሉም በአንድ ድምጽ ሊያወግዘው የቻለበት ምክንያት የትግራይ የጂኦግራፊ ጉዳይ ለድርድር የሚቀርብ ጉዳይ አይደለም ነው መልእክቱ። ለድርድር የሚቀርብ አይደለም። የትግራይ ጉዳይ መፈታት ያለበት በሰላማዊ መንገድ በህገ መንግስታዊና በፕሪቶሪያው ስምምነት መሰረት መፍታት እንፈልጋለን፣ መወያየት እንፈልጋለን። ከዚያ ውጭ ግን በጉልበት የሚወሰድ እናም ተወስዶ የሚቀር መሬት ሊኖር አይችልም። ቴሪቶሪያል ኢንቴግሪቲ ለድርድር የሚቀርብ ጉዳይ አይደለም ለማለት ነው። በአጠቃላይ ለዚህ ነው ቁጣው ያሳየ በሙሉ የኢትዮጵያ የትግራይ የፖለቲካ ኃይል የሚባል። አንደኛ ትግራይ በአሁኑ ሰዓት በኢትዮጵያ ፌዴሬሽን ምክር ቤት የሆነ ውክልና የላትም። ሁለተኛ የማንነት ጥያቄ ለምሳሌ አሁን አከራካሪ ናቸው ብለው ያስቀመጧቸው ቦታዎች ጥያቄ እንኳን ቢኖራቸው በህገ መንግስቱ መሰረት ትግራይ ውስጥ ላለው የትግራይ ክልላዊ መንግስት በህገ መንግስቱ ያው ህገ መንግስቱ ስለሆነ የሚያስተዳድረን እነዚህ አከራካሪ የሚባሉት ቦታዎች ወይ የማንነት ጥያቄ ያላቸው ሰዎች በቀጥታ ለፌዴሬሽን ምክር ቤት ማመልከት ይችላሉ ወይ? ፌዴሬሽን ምክር ቤት አለስልጣኑ የራሱ ውሳኔ ነው የወሰነው የሚል ጥያቄ ያላቸው ሰዎች አሉና ከህግ አንፃር ሲታይ እንዴት ነው የምትመለከቱት? የህግ ትርጉሙ የህግ ባለሙያዎች የህግ ምሁራን ቢተነትኑት የተሻለ ይመስለኛል። ከህገ መንግስትና ከህገ መንግስት ድራይቭ ከተደረጉት ሌሎች አዋጆች እና ህጎች ደንቦች አንፃር ሊያዩት ሊተነትኑት ይችላሉ። የፕሪቶሪያው ስምምነትም ጭምር የፖለቲካ ሰነድ ብቻ ስላይደለ እሱንም የህግ ትርጓሜ ሊሰጡት ይችላሉ የህግ ምሁራን። እኔ የህግ ምሁር ስላልሆንኩኝ ተማሪም ስላልሆንኩኝ ፖለቲካሊ ግን ግልጽ ነው። አንደኛ ኢትዮጵያ ፌዴሬሽን ነው። ፌዴሬሽን ነው ማለት የብሔር ብሔረሰቦች የስምምነት የኮንትራት ነው ማለት ነው። ተስማምተው የሚኖርበት ኮንትራት ነው። ሳይስማሙ ሲቀሩ ችግሮቻቸው የሚፈቱበት መካኒዝም ተቀምጦለታል። እስከ መገንጠል መብት አላቸው ያልተስማማቸው ብሔሮች በዚህ ህገ መንግስት ውስጥ። በዚህ ፌዴሬሽን ውስጥ ተቋማት አሉ። ከነዚህ ተቋማት አንዱ የፌዴሬሽን ምክር ቤት ነው። የፌዴሬሽን ምክር ቤት የክልሎች ውክልናም አይደለም ያለው፣ የብሔር ብሔረሰቦች ውክልና ነው ያለው። ትግራይ እንደ ክልልም ይሁን እንደ ብሔር እዛ ያሉ ብሔረሰቦችም ሌሎችም ጭምር ውክልና ያላቸው በየትኛውም የኢትዮጵያ ተቋም በየትኛውም እንደ ብሔር የተወከልንበት ተቋም የለም። በተወካዮች ምክር ቤትም በፌዴሬሽን ምክር ቤትም በመከላከያ ሰራዊቱም በሌሎችም በየትኛውም ተቋም እንደ ብሔር የተወከልንበት ተቋም የለም። አሁን ከግጭቱ በኋላ
ከፕሪቶሪያው ስምምነትም በኋላ ቢሆን ትግራይ ከኢትዮጵያ ተነጥላለች በተቋማቶች ውስጥ የለች ግብር ትከፍላለች በየአመቱ የሚመጣ በጀት አለ ያን በጀት ታገኛለች ከዚህ ውጭ ግን እንደ አንድ የፌደሬሽኑ አካል በፌደሬሽኑ ሊኖራት የሚገባ ውክልና የላትም በየትኛውም ተቋም ማለት 5 አመት ሙሉ ይሄ የላትም በኢትዮጵያ ተቋማት ውስጥ ብቻ አይደለም ውክልና የሌላት ትግራይ ላይም ቢሆን የህዝቡ አመኔታ ያለው አስተዳደር የለም ቅቡልነት አመኔታ ያለው ትግራይን ሊወክል የሚችል ኃይል የለም ትግራይ ውስጥም ቢሆን ስለዚህ የትግራይ ኢሹ ለመወሰን ሲፈለግ አንዴ ምክክር ኮሚሽን የሚባል ይመጣል ኑ ተመካከሩ ይላል ትግራይን ወክሎ ሊመካከር የሚችል ግን ማንንም የለም ህጋዊ ውክልና ያለው ማንንም ተቋም የለም ሌላ ጊዜ ምርጫ እንደዚህ ይደረጋል ይባላል ይሄንን ሊያደርግ የሚችል ስራ ሳይሰራ ተቋማቱ በሌለችበት ትግራይ በሌለችበት ውሳኔ እየወሰኑ ስለ ትግራይ የሚያሳልፉት ነገር ተቀባይነት ሊኖረው አይችልም አንዳንዴ በኢትዮጵያ ህገ መንግስት ሁለት አይነት የአሜንድመንት አንቀጾች አሉት ሁለት አይነት አንዱ ፍሌክሲብል የሚባል የማሻሻያ አንቀጽ አለ ሌላኛው ደግሞ ሪጂድ ነው ብሔሮች ቬቶ ፓወር ያላቸው ለብሔሮች ቬቶ ፓወር የሚሰጥ አንቀጽ አለ ህገ መንግስቱ ሲሻሻል በተለይ ደግሞ የብሔር ብሔረሰቦች መብት ላይ የሚመለከት የክልሎችም ጭምር ማለት ነው በተለይ የግሩፕ ራይት የብሔሮች ማለት ነው የሚመለከት የኮሌክቲቭ ራይት ለብሔሮች የሚሰጠው የሚመለከት ሁሉንም ክልሎች ካልተስማሙም አይሻሻልም የሚል ነገር አለ ህገ መንግስቱ ለማሻሻልም ሲፈለግ የተመረጠ መንግስት ኖሮህ ነው ትግራይ የተመረጠ መንግስት ይዛ ነው መሳተፍ የምትችለው የተመረጠ መንግስት ይዛ ነው መመካከር የምትችለው የተመረጠ መንግስት ይዛ ነው በየትኛውም የኢትዮጵያ ውሳኔዎች ላይ ተሳትፎ ሊኖራትም የሚችል ሌሎች ኢትዮጵያ የወሰነው ውሳኔ ትግራይ ላይ ተግባራዊ ሊያደርግ የሚችልም ኢትዮጵያ ትግራይ ተሳትፋበት የተወሰነ ውሳኔ ከሆነ ነው ግን የለችም ስለዚህ በሌለችበት እየተወሰነ ስለ ትግራይ መጪ እጣ ፈንታም ጭምር የሚተላለፍ ነገር ፖለቲካሊ ተቀባይነት የለውም ነው አይሰራም ሌጋሊ ሊተነቱኑት የሚገቡ ሰዎች ይተንቱኑት ግን ሌጋሊም ተቀባይነት ያለው አይመስለኝም አሁን ይሄንን የኢትዮጵያ ምርጫ ቦርድ መግለጫ የወጣው እንዳጋጣሚ ሆኖ በትግራይ ሰራዊት እና በኢትዮጵያ ሰራዊት መካከል በትግራይ ቦርደር እና ከትግራይ ውጭ ያሉት ቦታዎችን ከፍተኛ የሆነ የሰራዊት እንቅስቃሴ እንደነበረ ይታወቃል አሁን ይሄንን የኢትዮጵያ ምርጫ ቦርድ መግለጫ ከወጣ በኋላ ደግሞ እንደገና ነገርየውን ወደ ከፋ መንገድ ምክንያቱም ብዙ ሰው ለምሳሌ አሁን ከትግራይ ወደ አዲስ አበባ ከአዲስ አበባ ውጪም ብዙ የትግራይ ተወላጅ ጦርነትን በመፍራት በመሸሽ እየወጣ ያለበት ሁኔታ እንደነበረ እናውቃለንና አሁን ይሄንን የምርጫ ቦርድ መግለጫም የኢትዮጵያ ፌዴሬሽን ምክር ቤት ውሳኔ ምናልባት በሂደት ምን ሊያስከትል ይችላል ምክንያቱም የነበረው የቴንሽን አለ ቴንሽኑን ወደ ከፋ ደረጃ ያሸጋግረዋል የሚል እንትን ያላቸው ሰዎች አሉ ስለዚህ ዶክተር እንደ ውድብ ናጽነት ትግራይም ምን ሊያስከትል ይችላል የኢትዮጵያ መንግስት በእርግጥ በቀደም ብለ የገለጽከው ነገር አለ ነገሮችን ወደ ከፋ መንገድ ሳይሄዱ ይሄንን ነገር ሪቨርስ መደረግ አለበት ማስተባበያም ሳይሆን በግልጽ ነገሮችን ማስቀመጥ አለበት ያልከው ነገር አለና ይሄንን ሁኔታ ሪቨርስ ካልተደረገ ምን ሊያስከትል ይችላል ብለ ታስባለህ ግልጽ ነው ተቀባይነት የለውም እንደ ሰላማዊ የፖለቲካ ፓርቲ እንደ ሰላማዊ ኃይሎችና ሰላማዊ ፖለቲካ ትግል እንደምናስቀድም በፖለቲካዊና ሌላ ከሚመለከታቸው የፕሪቶሪያው ስምምነት አካላት ከነበሩ አካላት ስል አወያይ የነበሩ ሚዲየተርስ ጋርም ቢሆን ትግላችን እንቀጥላለን ግን የሰላማዊ የፖለቲካ ትግል ለማድረግ የሚያስችል ሁኔታ የማይኖር ከሆነ
በጉልበት የተወሰደ ግዛት እንዲሁ በሰላማዊ ፖለቲካ ሰበብ የኢትዮጵያ መንግስት የሚያጸድቅ ከሆነ አሁን አውጀዋል ብያለሁ ቅድም እንዳልኩ ግልጽ አዋጅ ነው አሁን ባይወጀው ሪቨርስ የማይደረግ ከሆነና ግልጽነት የማይኖር ከሆነ ማንኛውም የትግራይ አካል የሚከተለው ማንኛውም የትግል ስልት ተቀባይነት ያለው ነው የሚሆነው ማንንም ሰው መሬቱን ለማስመለስ በህጋዊ መንገድ አልቻልኩም ካለ በፕሪቶሪያው ስምምነት መሰረት መፈጸም አልቻለም ካለ እና በጊዜ ሂደት እንደዚሁ ሰላም ፈላጊ ሆኖ ህዝቡ ሰላም እንፈልጋለን እያለ ባለበት ሌላው አካል ደግሞ መሬቱ ከትግራይ ውጭ እንደሆነ አውጆ በዚህ የሚቀጥል እቀጥላለሁ ካለ ማንኛውም ፎርም የትግል ፎርም ተቀባይነት ያለው ትግል ነው የሚሆነው ማለት ነው ይሄ ማንነት ጉዳይ ነው የግዛት የወሰን ጉዳይ ነው እንደዚሁ በቀላሉ ሊታይ የሚችል አይደለም ስለዚህ እኔ ወደ ሰላማዊ ፖለቲካ መመለስ አለበት ጉዳዩ የፕሪቶሪያ ስምምነት ያለን ህዝቦች ነን የኢትዮጵያ ህገ መንግስትም ያለን ህዝብ ነን በእነዚህ ህጎችና የፖለቲካ ሰነዶች መሰረት ኢንተርናሽናል ኮሚኒቲ የሚያውቀው ኮዝ ያለን ህዝብ ስለሆንን የሚያውቀን ስለሆንን ወደዚያ አይነት የሰለጠነ ፖለቲካ ተመልሶ ጉዳዩ በአግባቡ መፈታት መቻል አለበት በሰላማዊ ሂደት ምዕራብ ትግራይ ከትግራይ ውጭ ነው ብሎ ለጦርነት መዘጋጀት ይሄ አዋጪ ነው ብዬ አላስብም በትግራይ በኩል ሊገጥመው የሚችል ነገርም እንዲሁ የፖለቲካ መዝሙር ይሆናል የሚል እምነት የለኝም ያም ካልሆነም አንድ ነገር አለ በሪሁ አንድ ፈረንጆች የሚሉት ነገር አለ if you corner a rat it's natural for it to react ይላል ማንኛውም ፍጥረት አማራጭ ካሳጣው ለመኖር የሚችለውን ነገር ሁሉም ያደርጋል ስለዚህ አማራጭ አሳጥቶ ዘግቶ ህዝብን ማጥፋት አይቻልም የትግራይ ህዝብ ይሄንን ሊቀበል የሚችል ሞራል ሊኖረው አይችልም እስካሁን እየጠየቀ ያለው ግን ስምምነት አለን ህግ አለን ያግባቡን ሰዎች አሉ አካላት አሉ ሰላማዊ ፖለቲካ ነው እየፈለግን ያለ ነው በዚህ ሂደት በዚህ ሁኔታ ችግሮች ይፈቱ ህዝቡ መጪውን ራሱ ይወስን ይሄ ነው ጥያቄ ወደ ምርጫ መሸጋገር አለብን የተመረጠ መንግስት ይኑረን እንደዚህ ላለ ማድረግ በተለያዩ ጊዜያት የተለያዩ አካላት መልእክት እያስተላለፉልን ነው የመጡት እንደ ድሬዳዋም ሲባል ሰምተናል ሌላም ሲባል እየሰማን መተናል ይሄ ዘላቂ መፍትሄ ሊያመጣ የሚችል ጉዳይ አይደለም ይሄ ችግር ነው ችግሩ ደግሞ በትግራይ ላይ ብቻ የሚቀር ችግር አይደለም በትግራይ ብቻ ታፍኖ የሚቀር ቀውስ አይኖርም ስለዚህ ህጋዊ ጥያቄ ህገ መንግስታዊ ጥያቄ በሰላማዊ የፖለቲካ መፈታት አለበት ብለን እስካሁን የቆየነውን ህዝቡን በዚህ መልኩ የቆየውን የሚረብሽና ሌላ ቆራርሶ ትግራይን የማጥፋት አላማ ያለው ይዘት የያዘ መግለጫ መስጠት እና ለዚህም ሪቨርስ የሚያደርግ ነገር ሳይሰማ መቆየቱ አደገኛ ነገር ነው ብዬ ነው የማስበው እነዚህ የኢትዮጵያ ፌደራል መንግስት ተቋማት ቀደም ሲል በማብራሪያ ላይ እንደገለጽከው በተደጋጋሚ ከታህሳስ ዳር ወር ጀምሮ እነዚህ አሁን በስተመጨረሻ በመግለጫ ደረጃ ላይ የመጣው ቀስ በቀስ ነው እንጂ የመጣው እንዲሁ እንዳጋጣሚ የመጣ ነገር እንዳልሆነ የተረዳሁትና ለኢትዮጵያ መንግስት ተቋማት ከዚህ በኋላ ሪቨርስ ያደርጉታል ያደርጉትም ለነሱ የሚመለከቱ ነው እንደ ወድብ ናጽነት ትግራይ እነዚህ የፕሪቶሪያ ውል ያፈራረሙትና አደራዳሪዎች በቀጥታ ይህንን ኮንሰርን
ለነሱ የጻፋችሁት ደብዳቤ እንደነበረ እናውቃለን። ስለዚህ ምናልባት እንደ ውድብ ናጽነት ትግራይ ሊቀመንበርነትና እንደ ፖለቲከኛ በቀጥታ ከነዚህ አደራዳሪዎች ጋር ፕሪቶሪያው ስምምነት እየተፈረመ እንዳልሆነ ለምሳሌ አሁን ህወሓት የኢትዮጵያ መንግስትን ይከሳል። የኢትዮጵያ የትግራይ ግዛታዊ አንድነት ወደ ነበረበት 2013 እና ከዛ ቀደም ወደ ነበረበት ስታተስ ኮ አንተ ያልተመለሰበት ምክንያት የኢትዮጵያ ፌደራል መንግስትን ይከሳል። የኢትዮጵያ ፌደራል መንግስትም በበኩሉ ምዕራብ ትግራይ ወደ ትግራይ ያልተመለሰበትና ተፈናቃዮችን ወደ ቀያቸው ያልተመለሱበት ምክንያት ትግራይ ውስጥ ያለው ህወሓት ነው ያደናቀፈኝ የሚል ነገር ነበርና የመጀመሪያ ጥያቄ እንደ ውድብ ናጽነት ትግራይ ይሄንን የ2000 የፕሪቶሪያው ስምምነት እንዳይፈጸም ዋነኛው እንቅፋት ሆኖ ያለው ኃይል የትኛው ነው? ሁለተኛ ደግሞ በቀጥታ ከነዚህ አደራዳሪዎች ጋር እስካሁን ያደረጋችሁት ዲስከሽን ካለና ምን ያህል ውጤት እንዳስገኘላችሁ ብንወያይበት አሪፍ ነው ብዬ አሰብኩ። ጥሩ ጥያቄ ነው። በመጀመሪያ ደረጃ የኢትዮጵያ መንግስት የትግራይን ፖለቲካዊ ሁኔታ አንድ ሰው በመሾም ብቻ ሊቆጣጠረው የፈለገ ነው የሚመስለው። ከፕሪቶሪያው ስምምነት በኋላ አንድ ሰው ፕሬዝዳንት አድርጎ ይሾማል። ያ ፕሬዝዳንት የፈለገውን አይነት ካቢኔ ያቋቁማል። በዛ በኩል ክልሉን የማተራመስ የማዳከም ስልት እየተከተለ ነው ብለን ነው የምናስበው። ምክንያቱም ከማንኛውም የትግራይ የፖለቲካ ኃይል ግንኙነት ለማድረግ ፈቃደኛ አልሆነም። እስካሁን ማንንም ፖለቲካ ፓርቲ አግኝቶ አላወያየም። በአፈጻጸሙም ሂደት ማለት ነው የፕሪቶሪያው ስምምነት። ሁለተኛ ቲፒኤልኤፍ የፕሪቶሪያው ስምምነት ባለቤት እኔ ነኝ ይላል በተደጋጋሚ። እንደ ፖለቲካ ፓርቲዎች እኛ የስምምነት ባለቤት ህዝቡ ነው። የህዝብ ትግል የተደረገው ህዝብ ደግሞ በመንግስት ነው የሚወከለው፣ በአንድ ፓርቲ አይደለም። ስለዚህ ህዝቡ ነው። ህዝቡ ጊዜያዊ አስተዳደር ከተመሰረተለት አቃፊ የሆነ የተወሰነ ቢሆን አመኔታ ያለው ጊዜያዊ አስተዳደር ከተቋቋመ የፕሪቶሪያው ስምምነት ኦውን ሊያደርገው የሚገባ ያ ጊዜያዊ አስተዳደር እንጂ ቲፒኤልኤፍ አይደለም፣ ፓርቲ አይደለም ብለን ብዙ ጊዜ ቲፒኤልኤፍን ስንታገል ነበር። በቅርቡ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ፓርላማ ላይ ቀርበው መሰለኝ የፕሪቶሪያው ስምምነት ባለቤቶች ፈራሚዎች ናቸው፣ ኔጋ ናቸው ያሉት ብለው ደግሞ ሌላ ባለቤት አመጡለት። ይሄንንም በግልጽ ተቃውመናል። ፈራሚም ይሁን ወከሉት ፓርቲ አይደለም ስምምነቱን ኦውን ሊያደርጉት የሚችሉት። የኔ ነው የሚል ፍጥጫ ተገቢ አይደለም። ይሄ ስምምነት የህዝብ ነው። ህዝብ ደግሞ መንግስት ነው ልታቋቁምለት የሚገባ። ጊዜያዊ አስተዳደሩ ተቀባይነት ያለው አመኔታ ያለው ጊዜያዊ አስተዳደር፣ አቃፊ የሆነ ጊዜያዊ አስተዳደር ከተቋቋመ ያ ጊዜያዊ አስተዳደር ነው ስምምነቱን ኦውን ሊያደርግ የሚገባ ብለን ስንጠይቅ ነበር፣ ስንታገል ነበር። ሌላ የምዕራብ ትግራይ ጉዳይ ብቻ ሳይሆን በአጠቃላይ የፕሪቶሪያው ስምምነት ተፈናቃይ የመመለስም ጉዳይ ጨምሮ ማለት ነው የፕሪቶሪያው ስምምነት አለመፈጸሙ አንዱ አንዱን ይከሳል። እኛ ስምምነቱ ከተፈረመ ጊዜ ጀምሮ እስካሁን ሁለቱንም አካላት ስንታገል ቆይተናል። እንዳይፈጸም ዋና እንቅፋት የሆኑት ሁለቱም ናቸው። አንደኛ ፖለቲሳይዝ አድርገውታል። ሰብአዊ ጉዳይም ጭምር ነው ፖለቲሳይዝ ያደረጉት። ቲፒኤልኤፍ ተፈናቃዮችን ሆስቴጅ ይዟቸዋል። ፓርቲው ሳይድን የሚመለስ ተፈናቃይ የለም ይላል በአደባባይ እንደዚህ አይነት ድንቁርና ተንሰራፍቶ ቆይቷል። ፓርቲ ሳይድን ድርጅት ሳይድን የሚመለስ ህዝብ የለም እየተባለ ህዝቡን ሆስቴጅ ማድረግ ይሄ ጤና ባለው አገር ወንጀል ነው።
ህዝብን ሆስቴጅ ማድረግ ወንጀል ነው መሆን ያለበት። ግን እንደዛ አድርጎ እስካሁን ሲያደናቅፍ ቆይቷል። የፌደራል መንግስት ግዛቱን ነው ሆስቴጅ ያደረገው። የፌደራል መንግስት በተለያዩ ሰበቦች በሚረባም በማይረባም ምክንያት ግዛቱን ሆስቴጅ ይዞታል። ፌደራል መንግስት የሚያውቀውና የፈቀደለት ስርዓት ነው ወይ አስተዳደር ነው ምዕራብ ትግራይ ላይ ያለው አስተዳደር ከፌደራል መንግስት እውቅና ውጭ አይደለም። ስለዚህ ለመመለስ ፍቃደኛ አይደለም ማለት አንዱ የሚሊተሪ ውጥረት በኢትዮጵያና በትግራይ መካከል እንደዚህ እንዲመጣ ምክንያት ከሚሆኑት ነገሮች አንዱ እኮ የፌደራል መንግስት ከቲፒኤልኤፍ ጋር ያለው ፍጥጫ አይደለም። ቲፒኤልኤፍ የትግራይ ህዝብም እየታገለው ነው። የፖለቲካ ጉዳይ በፖለቲካ በህግ ጨርስ ብሎታል እኮ ህዝብ። ፓርቲዎችም እንደዚህ እያልን እኮ ነው። የግዛት ጉዳይ ግን የቲፒኤልኤፍ አይደለም። የትግራይ ጊዜያዊ አስተዳደር መሆን ያለበትም የቲፒኤልኤፍ አይደለም መሆን ያለበት። ምርጫው ከፈረሰ የተመረጠ መንግስት ከፈረሰ ከዛ በኋላ ሊቋቋም የሚገባው አስተዳደር አቃፊ ጊዜያዊ አስተዳደር መሆን ነበረበት። ሌሎች ድምጾች መሰማት ነበረባቸው። ሌሎች ሐሳቦችና የፖለቲካ ኃይሎች አሉ መሰማት የሚገባቸው። ትግራይን በቲፒኤልኤፍ መነጽር ብቻ ማየት ቲፒኤልኤፍን ማጥቃት ስትፈልግ ህዝቡን ማጥቃት ስትፈልግ ቲፒኤልኤፍን ሰበብ እያደረጉ መምጣት እነዚህ አይነት ነገሮች ናቸው የቆዩት እስካሁን። የፌደራል መንግስት ግዛቱን ሆስቴጅ አድርጓል። ቲፒኤልኤፍ ደግሞ ህዝቡን ሆስቴጅ አድርጓል። ተጠያቂ ናቸው ሁለቱም። በዚህ ዙሪያ የሁለቱም ችግር አለ። ሌላው እዚህ ጋር መነሳት ያለበት አንድ መሰረታዊ ነገር አለ። የፌደራል መንግስት መቀሌ ላይ ጊዜያዊ አስተዳደር አቋቁመዋል። ደንብ አውጥቶ አዋጅ አውጥቶ በፕሪቶሪያ ስምምነት መሰረት አድርጎ ነው የትግራይ ጊዜያዊ አስተዳደር ብሎ የሾመው ያቋቋመው። ይሄ የፌደራል መንግስት በክቡር ጠቅላይ ሚኒስትሩ ፊርማ የተሾመ ፕሬዝዳንት የትግራይ ጊዜያዊ አስተዳደር ተብሎ የተሾመ ፕሬዝዳንት መቀሌ ላይ ታምኖ ሁመራ ላይ የማይታመንበት ምክንያት ምንድነው? የፌደራል መንግስት ግዛት ወደ ነበረበት የመመለስ እና ሰላም የማውረድ ፍላጎት ካለው መቀሌና ሽሬ ላይ ያመነው ጊዜያዊ አስተዳደር አምኖ የሾመው ጊዜያዊ አስተዳደር አምኖ በጀት የሚሰጠው ጊዜያዊ አስተዳደር አምኖ የስራ ኃላፊነት የሚሰጠው ጊዜያዊ አስተዳደር ሁመራ ላይ እንዳይሄድ ለምን ፈለገ? ለምን ከለከለው? ወይስ ሁለት አስተዳደሮች ፈጥሮ ትግራይ በሁለት አስተዳደሮች ስር እርስ በርስ የሚጋጩ አስተዳደሮች ሁለቱም በህዝቡ ዘንድ ቅቡልነት የሌላቸው ምዕራብ ትግራይ ላይ ያለው አስተዳደር ወንጀል የፈጸመ አስተዳደር ነው፣ ግን በጊዜያዊ በፌደራል መንግስት እውቅና እዛው አለ እስካሁን። መቀሌ ላይ ያለው ጊዜያዊ አስተዳደር በትግራይ ላይ ሰፊ ጥያቄ እየተነሳበት ያለ ጊዜያዊ አስተዳደር ነው፣ ግን የፌደራል መንግስት ፈቅዶ በህግ አጽድቆ የሾመውና የተከለው ስርዓት ነው ያለው። ይሄ ለምን አስፈለገ? ህወሓት ነው እንደዚህ የሚያደርገው ምናምን የሚለው ሰበብ ህወሓት ሁላችንም እየታገል ነው የቲፒኤልኤፍ ስርዓት አይደለም ህወሓት ውስጥ ትግራይ ውስጥ መኖር ያለበት። አቃፊ ጊዜያዊ አስተዳደር ይኑር፣ ቶሎ ብለን ወደ ምርጫ እንሻገር፣ የተመረጠ መንግስት ይኑረን፣ የፕሪቶሪያ ስምምነት ይፈጸም። ይሄን እያልን ያለነው ቲፒኤልኤፍን የጊዜያዊ አስተዳደር አካል አድርጎ ያቋቋመ ራሱ ፈቅዶ ከዛም አልፎ ኩዴታ የፈጸመ ወታደር ፕሬዝዳንት አድርጎ ሾመው። ባድ ሞዴል ማለት ነው። ይሄንን ለማድረግ እያደረገ ያለ ፌደራል መንግስት ለምንድነው ራሱ የሾመውና ያቋቋመው ጊዜያዊ አስተዳደር ወደ ምዕራብ ትግራይ እንዳይሄድ የከለከለው? መፍትሄው መሆን ያለበት አቃፊ ጊዜያዊ አስተዳደር ተመስርቶ ይህ አቃፊ ጊዜያዊ አስተዳደር የፕሪቶሪያውን ስምምነት ኦውን አድርጎ
ባጭር ጊዜ በሰላማዊ መንገድ በስምምነቱ መሰረት ተፈጻሚ አድርጎ ወደ ምርጫ መሻገር ነው መሆን ያለው። ስለዚህ ወደ ኮንስቲቱሽናል ኦርደሩ ይመለሳል የምንለው በዚህ ሂደት ነው መሆን ያለበት። አንዱ ሌላውን እየከሰሰ ህዝቡን በዚህ ልክ ጥፋቱን ማስቀጠል የትግራይን ህዝብ የማጥፋት ፕሮጀክት ማስቀጠል ተገቢ አይደለም። ተቀባይነትም ሊኖር አይችልም። ይሄንን ነው ልል የምችለው። ትግራይ ውስጥ ያለው ግዛታዊ አንድነት የክልል ወሰኖች ለምሳሌ አሁን በህገ መንግስቱ ትግራይ ምዕራብ ትግራይም ጨምሮ ሁሉም ያካተተ የምናቀው ከ2013 ዓመት በፊት የነበረ ግዛት ነው የምናቀውና እንደ ውድብ ናጽነት ትግራይ የሚባለው ግዛት ከየት እስከ የት ያለው ነው? በህገ መንግስቱ የተቀመጠው ነው ወይስ ከዛ በዘለለ ሪኩዌስት የምታደርጉት ክሌም የምታደርጉት ቦታዎች አሉ? እንደ ፓርቲ በማኒፌስቶችን ላይ የተቀመጠው ጉዳይ የኢትዮጵያ ህገ መንግስት መሰረት አድርገን ስለሆነ የተቋቋም ነው። በኢትዮጵያ ህገ መንግስት እና በዓለም አቀፍ ህጎች መሰረት ስታንዳርዱን በጠበቀ መንገድ ነው ሁኔታ ነው ነፃነታችንን እየጠየቅን ያለ ነው። ስለዚህ የኢትዮጵያ ህገ መንግስት የሚያውቀው ትግራይ የሚባል ክልል ነው መነሻ የምንለው። ያን ነው እየጠየቅን ያለ ነው። ሰላማዊ ህጋዊ ነን። በዚህ የትግራይ ነፃ አገር ውስጥ ተጠቃሚ ነን። የታሪክም ግንኙነት አለን። በኢንተረስትም እዚህ ጋር ተጠቃሚ እንሆናለን ብለው የሚያስቡ የሚያምኑ እና በዛ አገር ውስጥ መታቀፍ የሚፈልጉ እህት ወንድም ህዝቦች ተቀባይነት አላቸው። በሰልፍ ዲተርሚኔሽን መብታቸው ተጠቅመው ወደ አገሪቱ እንዲቀላቀሉ ለማድረግ የሚያስችል ማለት ነው። ስለዚህ ሰላማዊ መንገድ ብቻ ስለምንከተል ከህጋዊ ህግ ከሚያውቀው ኮንቴክስት ውጪ ሆነን አይደለም የምንጠይቀው። ማኒፌስቶአችንም የሚለው እሱ ነው በግልጽ የሚያስቀምጠው። ውድብ ናጽነት ትግራይ ይመስለኛል ለመጀመሪያ ጊዜ በህጋዊ መንገድና በሰላማዊ መንገድ ትግራይን ከፌደሬሽን በመነጠል ወይም ደግሞ ትግራይን ነፃ ሀገር ለማድረግ ከሚታገሉ የመጀመሪያ የፖለቲካ ፓርቲ ይመስለኛል። ከኢትዮጵያ ፌደሬሽን ትግራይ እንድትወጣ ዋነኛ ምክንያት የሆናችሁ 1-2-3 ነጥቦችን ብታስረዳኝና ምክንያቱም ተመልካቾቻችንም የተወሰነ አሁን ይሄን ያህል ካወራን ውድብ ናጽነት ትግራይ ከኢትዮጵያ ፌደሬሽን እንድትወጣ ምክንያት የሆናችሁ ምክንያቶች ምንድናቸው የሚል ጥያቄ መጠየቃቸው ስለማይቀር የተወሰነ ነገር ብትለን ብዬ አሰብኩኝ። ኢትዮጵያ ኢምፓየር ነው ብለን እናምናለን። ኢምፓየር የሚያደርገው ደግሞ የተለያየ ብሔራዊ ጥቅም ያላቸው ብሔራዊ ራዕይ ያላቸው ህዝቦች ሳይወዱ በግድ ተጨፍልቀው የተያዙበት አገር ስለሆነ ማለት ነው። ስለዚህ ሂስቶሪካሊ እንጋጫለን። አንድ የሆነ ወጥ ታሪክ የለንም። የታሪክ ግጭት አለ። አሁናዊ ሁኔታችንም በምልክቶቻችን ጭምር አንግባባም። በባንዲራ አንግባባም። በጎደና ምልክቶች አንግባባም። በናሽናል ኤምብለም ሊሆኑ በሚችሉ ነገሮች ላይ መግባባት የለም። ፊውቸራችንም መጪው እንዴት ወዴት ነው የምንሄደው የሚለው ላይም መግባባት የለም። ስለዚህ ኮንፍሊክት አለ ማለት ነው። የካልቸር ኮንፍሊክት አለ፣ የሂስትሪ ኮንፍሊክት አለ፣ የአምቢሽን የአስፒሬሽን ኮንፍሊክት አለ ማለት ነው። አንታጎናይዝ የሚያደርግ ነው እርስ በርሱ። ስለዚህ ታሪኩም ስናየው ባለፉት መቶ ምናምን አመታት ውስጥ እንኳን ካየን ትውልድ አልፎ ትውልድ በተተካ ቁጥር ሳንጋጭ ያለፍንበት ዘመን የለም። ግጭቱም ታራ ግጭት አይደለም የሚሆነው። ኦልዌይስ ጆኖሳይዳል፣ በጣም አውዳሚ፣ ሰው የሚበላ የሚያፈርስ ኢኮኖሚውን የሚያደቅ ነው የሚሆነው። የትግራይ ህዝብ በዚህ ሀገር ውስጥ በዚህ ኢምፓየር ውስጥ ዋስትና የለው። እንደ ብሔር ለመቀጠል የሚያስችል ዋስትና የለው። ስለዚህ ከዚህ ሀገር በሰላማዊ መንገድ መውጣት ያስፈልገዋል።
በህገ መንግስታዊ መንገድ መውጣት ያስፈልጋል ፒስፉል ኮኤግዚስተንስ ምርጫችን ነው ሰላማዊ ጉርብትና በሰላማዊ መንገድ ተለያይቶ ስንነሳ እንደ ፓርቲ ስንነሳ የዓለም ታሪክም ተንትነን ኢምፓየሮች ምን ገጠማቸው እንዴት ፈረሱ ኢምፓየሮች ፈርሰው የኔሽን ስቴትስ ከተመሰረቱ በኋላ የተመዘገበው እድገት የተፈጠረው የዲሞክራሲ ሁኔታ ይሄ ሁሉ ስናይ ኢትዮጵያ ውስጥ ይሄ አይቀሬ ነው ብለን እናስባለን ከታሪካችንም ስናየው ማለት ነው በታሪክ ካልተግባባን በምልክቶቻችን ማንግባባ ከሆነ በእነዚህ ሰበብ አስባብ የምንጨፋጨፍ ከሆነ ሁሌም አገር ሆኖ ሊቀጥል አይችልም ማለት ነው ባለቤትም የለው ይሄ ኢምፓየር የብሔር ብሔረሰቦች ነው የሚባለው ግን የራሳቸው ናሽናል ኢንተረስት ናሽናል አስፒሬሽን ያላቸው ብሔሮች ደግሞ አሉ ትግራይ የራሱን ጉዳይ በራሱ መወሰን የሚፈልግ ብሔር ነው ከድሮ ጀምሮ ሞግዚት አይፈልግም የማንንም ሞግዚትነት ሳይፈልግ ራሱን ችሎ የራሱን ጉዳይ በራሱ መወሰንና መጨረስ የሚፈልግ በታሪኩም ለራሱ መገለጫ እንዲሆነው የሚፈልግ ህዝብ ነው ማደግ ይፈልጋል ኢትዮጵያ ውስጥ ማደግ አልተቻለም ዴሞክራሲያዊ ስርዓት መትከል ይፈልጋል ኢትዮጵያ ውስጥ ዴሞክራሲያዊ ስርዓት መትከል አልተቻለም ዓለም የደረሰበት ደረጃ መድረስ ይፈልጋል ኢትዮጵያ ውስጥ አልተቻለም ሶ የማይቻል ከሆነ ዋይ ነው ለምን ተለያይተን አናየውም መለያየት ያስፈልጋል ግን ይሄ ትንተናና አረዳዳችን ተንትነን ሳንጨርስ የገጠመን ነገር ትንታኔ የሚያስፈልገው አይደለም ከቲፒኤልኤፍ ጋር ተጣላሁ ብሎ የኢትዮጵያ ሙሉ አቅም ሙሉ የስቴት አቅም ሞቢላይዝ አድርጎ የኤርትራ ሙሉ የስቴት አቅም ሞቢላይዝ አድርጎ የአረብ ሀገራት የቴክኖሎጂም የዲፕሎማሲም የገንዘብም ድጋፍ ተጨምሮበት ትግራይ ላይ የተፈጸመው ግፍ ጄኖሳይድ ዋስትና እንደሌለን የሚያሳይ ፌደሬሽኑም ራሱ ዋስትና ሊሆነን አልቻለም ሊሰጠን አልቻለም ከሊቅ እስከ ደቂቅ ቄሱም ሼኩም አዝማሪውም ተዋናዩም ምሁሩም ተማሪውም ዲያስፖራውም አርሶ አደሩም ሆ ብሎ ነው ትግራይ ላይ የዘመተ ነውር ነው ያለ አንድም ተቋም የለም ያ ብቻ አይደለም ህገ መንግስቱ ፕሮቴክት ሊያደርገን ይገባ ነበር የኢትዮጵያ ተቋማት ፌደሬሽን ምክር ቤትም ጭምር ፕሮቴክት ሊያደርገው ይገባ ነበር ህዝብ ከጥፋት ግን አይደለም ፕሮቴክት ሊያደርገው የውጭ ኃይልም ጭምር የቆየ ቂም ያለው የውጭ ኃይልም ጭምር ጋብዞ ነው ያወደመን ትግራይ ላይ የደረሰው ነገር ትንሽ አይደለም ስለዚህ አይችልም ማለት ነው የትኛውም አይነት ስርዓት ብታመጣ ዋስትና ሊሆን የሚችል ስርዓት አይኖርም አሃዳዊነት ሞክራለች ኢትዮጵያ አሃዳዊ ስርዓት ነበረች ዲሴንትራላይዜሽን ነበረ በተለያዩ ምክንያቶች ነበር ኮንፌደሬሽን የሚመስል ስርዓትም ነበር መዋቅርም ነበር አልተቻለም በአይዲዮሎጂ ደግሞ ሶሻሊዝምም ተሞክሯል አውድሞናል አሁን ያለው ዴሞክራሲ ሊበራል ዴሞክራሲ የሚመስል ስርዓትም እያየነው ነው ጨፍጭፎናል ሶ ህልውና አይኖርንም ስለዚህ የመንነት ቀጣይነት ለማረጋገጥ እንደ ብሔር ህልውና ዋስትና እንዲኖረው ለማደግ ዴሞክራሲ ለመትከል ስለምንፈልግ እየተጨፋጨፈን አንኖርም በሰላማዊ መንገድ መብታችን ነው መለየት አለብን የሚል ነው ዋናው መሰረት ሐሳቡ ማለት ነው አሳምነው ጽጌ የአማራ ክልላዊ መንግስት የጸጥታ ኃላፊ የነበረው ብርጋዴር ጀነራል ነው መሰለኝና ኢትዮጵያዊነት ከኔ ከአማራው በላይ
ትግራይ ላይ ይደምቃል የሚል ከዚህ በፊት የተናገረው ንግግር ነበርና አንዳንድ የትግራይ ሀገር መሆን የለባትም ብለው ከሚያቋም ካላቸው ሰዎች መካከል ምን ይላሉ? ኢትዮጵያዊነት ከማንኛውም በላይ ከአክሱማይት ሲቪላይዜሽን ጀምሮ መነሻው ትግራይና አክሱም ነው። ስለዚህ አንደኛ ኢትዮጵያዊነት እኛ ላይ ይደምቃል የሚል ነገር አላቸው። ሁለተኛ ደግሞ ትግራይ ራሱ ሀገር ብትሆንም መጠሪያዋ ትግራይ ሳይሆን ኢትዮጵያ የሚለውን ስም ይዛ ነው መሄድ ያለባት፣ ኢትዮጵያ ነው መባል ያለብን ብለው የሚከራከሩ ሰዎች አሉና ለነዚህ ያለ ምላሽ ምንድነው የሚል ነገር ነው። ኢትዮጵያዊነት ትግራይ ሀገር ስትሆን መጠሪያው ምንድነው የምትሉት? ችግር የለውም እሱ እኛ አይደለም ስም የምንሰጠው። ስርዓት ይተከላል፣ ህገ መንግስት ይኖራል፣ ምርጫ ይደረጋል። ስለዚህ የተመረጠ ፓርላማ ኢምብለሙ፣ መዝሙሩ፣ ስሙ ሁሉ ነገር የሚወስነው ነው የሚሆነው። የሆነ ፖለቲካ ፓርቲ ይሄ ነው ስሙ የሆነ ሰው እንደዛ ሊያደርገው አይችልም። በስርዓቱ መሰረት ይሄዳል። ሌላኛው ነፍስ ይማር ብርጋዴር ጀነራል ነው መሰለኝ ያሳምነው ጽጌ አሁን ያልከው ብለዋል የሆነ ወቅት። ሌሎችም ይላሉ፣ ሌሎችም ይሄንን ይላሉ። ይሄ ማደንዘዣ ነው። at the same time ከታሪክ ከመዋቅራዊ ስፍራ ከሰው ልጅ ህሊና መጥፋት አለባቸው ደግሞ ይላሉ። ትግራይ ከትግራይ በላይ ኢትዮጵያዊ የለም፣ ትግራይ ኢትዮጵያዊ ነው ወዘተርፈ ብለው ማደንዘዣውን ሲሰጡ የነበሩ ሰዎች ተገልብጠው ከታሪክና ከመዋቅራዊ ስፍራ ብቻ አይደለም ከሰው ልጅ ህሊናም ጭምር መጥፋት አለባቸው ብለው አውጀው ዘምተዋል። ስለዚህ ማደንዘዣው ለምደነዋል። ለምን ዓላማ እንደሚባልም እናውቀዋለን ማለት ነው። ትግራይ የኢትዮጵያ መሰረት ናት። ወል ኢትዮጵያ የመንግስትነት ቫልዩስ በሙሉ ከትግራይ ነው የወሰደችው በሙሉ ማለት ነው። ምክንያቱም የመንግስትነት መሰረት ናት ትግራይ። ሲት ኦፍ ስቴት በሂስቶሪክ ጉዳዩም ጭምር አክሱም ነው። ስለዚህ ስርዓተ መንግስት፣ ቅርጸ መንግስት ወይም የመንግስትነት ቫልዩ ከትግራይ የተወሰደ ስለሆነ ሌላው የናሽናል ቫልዩስ የሚባሉትም ጭምር የተወሰኑት ማለት ነው በኋላ የተቀሙት ጊዜ ሂደት በኋላ ተቀምጠው ትግራይን ዲስኦውን እንዲያደርግ የተገደደባቸው ማለት ነው ነገሮች አሉ። ግን ፊደልም ሰጥታለች እኮ ትግራይ። ኢትዮጵያ የሚጠቀመው ፊደል እኮ የትግራይ ነው። እስልምና ክርስትና የሚባሉ ታላላቅ እምነቶችም እኮ ሰጥታለች ትግራይ፣ ተቀብላ አስተምራለች ትግራይ። በድንጋይ ላይ ወቅራ አስተምራለች። ይሄ ኢትዮጵያ ውስጥ ጥቅም ላይ ያለ ነገር ነው። ስለዚህ ቫልዩስ አሉ ከትግራይ የመጣ አዎ፣ ግን ትግራዋይ ኢትዮጵያ ውስጥ እንዲከበር ምክንያት አላደረጉትም። ምክንያት አልሆኑትም። ኢትዮጵያዊነትና ትግራዋይነት ሲነገረን የነበረ ተረት ትክክል አይደለም ማለት ነው። ትክክል አለመሆንም ከታሪክ የምናውቀው በየጊዜው ጭፍጨፋ ነው የነበረው። ከትግራይ የሚመጣው ስርዓት ያለ ሞግዚትነት ራስን ችሎ መኖር የሚፈልግ ነው። ማንም የበላይ እንዲሆንለት አይፈልግም። ሞግዚት አይፈልግም። ሌላውም ሞግዚት እንዲኖረው አይፈልግም። በእኩልነት ከድሮም የነበረ ነው፣ ታሪኩ ነው። ግን ይሄ አንድ ሀገር መሆን ካላስቻለ ሰላማዊ ጎረቤት ሀገሮች መሆን ግን ያስችለናል። ስለዚህ የሰላማዊ ግንኙነት ያላቸው ጎረቤታሞች፣ ጥሩ ጎረቤታሞች መሆን የሚያስችለን እስከሆነ ምርጫችን ያኛው ይሆናል ማለት ነው። በኢትዮጵያ በአህዳዊነት በፌዴሬሽን ኤርትራን ድሮ በኮንፌዴሬሽን ተሞክሮ ያልተሳካውን ነገር በጋራ ሆነን መኖር ካልቻልን ለየብቻ ደግሞ ጎረቤታሞች ሆነን እንሞክረው የሚል
አቋም ያለነው የሚል ነገር ነው የነገርከኝና ለምሳሌ አሁን ውድብ ናጽነት ትግራይ በምርጫ ቦርድ በህጋዊ መንገድ ተመዝግቦ በሰላማዊ መንገድ የሚታገል ድርጅት ነው የፖለቲካ ድርጅት ነው አንቀጽ 39 እንዴት ነው ለምሳሌ አሁን ትግራይ ምርጫ ላይ ይካሄድን በልና የትግራይን ህዝብ ውድብ ናጽነት ትግራይ ከመረጠ በህገ መንግስቱ አቋያ እንዴት ነው ትግራይ ከፌደሬሽኑ የምትወጣበት የሚለውን ነገር ምክንያቱም ብዙ ሰው ምን ያስባል መሰለ በተለይ መሃል ሀገር አንድ ክልል ወይ አንድ ክፍለ ሀገር በድሮ አጣራር ነፃ ሀገር ሲሆን ለምሳሌ አሁን የኤርትራ ጦርነት ስላለ ኤርትራ ነፃ የሆነችበት መንገድ 30 አመታትን ትጥቃን ሰው ከታገሉ በኋላ ነው ኤርትራ ነፃ ያወጣቸው ስለዚህ አሁን ዶክተር ደጀን ትግራይ ነፃ ሀገር ለማድረግ ነው የምንታገለው በሰላማዊ መንገድ ስትል ብዙ ሰው በተለይ ከትግራይ ውጭ ያለው ላይገባው ይችላል ስለዚህ አሁን በህገ መንግስቱ መሰረት የውድብ ናጽነት ትግራይ ላይ ከተመረጠ እንዴት ነው ነፃ ሀገር ሆነን ምንወጣውን የሚለው ነገር ብታስረዳልን በህገ መንግስታዊ መንገድ ነው ህገ መንግስቱ አስቀምጦታል እንዴት ነው የሚሆነው የሚል ስለዚህ ስፔሲፊካሊ ይሄ እንዴት ይሆናል የሚል ጥያቄ ካልመጣ እንዴት ነው የሚለው በህገ መንግስታዊ መንገድ ነው ማኒፌስቶችን ላይም በግልጽ ተቀምጧል ይሄ ባይዘው የትግል ስልትና ስትራቴጂ የሚለው ፍጹም ሰላማዊና ፍጹም ህገ መንግስታዊ ነው የሚለው ማኒፌስቶ ፍጹም ሰላማዊ ስንል ሰዎችን ለግጭትና ላልተፈለገ ግጭትና ለደምነት ለጦርነት በማይዳርግ ለመፈናቀል በማይዳርግ መንገድ ማለት ነው ሰላማዊ በሆነ ፖለቲካው ትግል ይሆናል የሚለው ፍጹም ህገ መንግስታዊ ሲል ደግሞ ህገ መንግስት የሰጠን መብት ነው ኢንፋክት ህገ መንግስት ሰጠን ማለትም የሚቻል አይመስለኝም በትግል ህገ መንግስታዊ ያደረግነው መብት ነው የትግራይ ህዝብ በትግል ይህንን መብት ህገ መንግስታዊ ያድርጎታል መስዋዕት ከፍሎ ማለት ነው to begin with universal rightም ነው የሰሴሽን የሰልፍ ዲተርሚኔሽን መብት ዩኒቨርሳል ከሞራልም አቋያ ፍትሃዊ ምክንያት ይኖርህ ብቻ ስለዚህ በስልትና ስትራቴጂ በፕሮግራማችን እንደተቀመጠው ፍጹም ህገ መንግስታዊ ፍጹም ሰላማዊ ይሆናል ታክቲኮቹም ደግሞ አንደኛ በትግራይ የተመረጠ መንግስት ሊኖረን ይገባል ያ የተመረጠ ምክር ቤት የክልሉ ምክር ቤት ሪፈረንደም ማድረግ አለብን ብሎ መወሰን አለበት በአብዛኛው ድምጽ በአብላጫ ድምጽ ያንን ለፌደራል መንግስት መቅረብ አለበት የፌደራል መንግስት በተሰጠው ጊዜ ገደብ ውስጥ ህገ መንግስቱ ባስቀመጠው ጊዜ ገደብ ውስጥ በትግራይ ሪፈረንደም እንደገና ሊያደርግ ይገባል ይሄ ሪፈረንደም አዎ ናጽነት እንፈልጋለን የሚል ማጆሪቲ ድምጽ ካገኘና ህዝቡ ራሱን መቻል ካለበት የነፃ የሀገረ ትግራይ መመስረት ካለበት በዚህ መልኩ ትሄዳለች የፌደራል መንግስት ለተመረጠው መንግስት ያስረክባል ለተመረጠው የትግራይ የሚሄደው ብሔር ሀገር የሚሆነው ብሔር ለተመረጠው መንግስት ስልጣን ያስረክባል ማለት ነው የክልሉ በዚህ መልኩ ነው የሚሄደው ይሄንን ነው የምናደርገው አንዳንድ ሰዎች በዚህ ጋር የሚጠይቁት ምንድነው እነዚህ ፕሪኮንዲሽንስ በአንቀጽ 39 የተቀመጡ ፕሪኮንዲሽንስ አስቻይ ይመስላሉ እንጂ አይደሉም የሚል መከራከሪያ ይቀርባሉ በተለይ የመጨረሻው ያለችው ይመስለኛል የሚያቀርቧት what if የፌደራሉ መንግስት ስልጣን ካልሰጠስ ለክልሉ ለሚሄደው አገር ለሚሆነው ህዝብ ፈቅሮ ስልጣኑ ካልሰጠስ የሀብት ክፍፍል ምናምን የሚባሉ ብዙ ነገሮች አሉ ከዛ በፊት የሚመጡ የመጨረሻው ፍግን ማስረከብ አለበት የሚለው ነው ካላስረከበስ የሚል ጥያቄ ነው የሚጠየቀው ካላስረከበ ምንድነው የምታደርገው ነው የኔ መከራከሪያ ደግሞ ለዚህ የመገንጠል መብት አንኮንዲሽናል ነው ያልተገደበ መብት ነው መማላት ያለባቸው መስፈርቶች በሙሉ ተሟልተው ሲያበቁ የፌደራል መንግስት ባለመስጠት ባለመፍቀድ ሊገድበው አይችልም ካልሰጠ ዩኒላተራሊ ዲክሌር ይደረጋል ማለት ነው
ምክንያቱም አንኮንዲሽናል ነው ያልተገደበ መብት ነው የሚሰጠን ስለዚህ በዚህ መልኩ ነው ሊፈታ የሚችለው ነው እንደዛም ሆኖ በኃይል ቢመጣስ ነው ካልፈቀደስ በሰላማዊ መንገድ በህጋዊ መንገድ አገር እንድትሆን አይፈቅድልህም ስለዚህ ሰራዊቱ ይዘው ይመጣል ይጨፈልቀሃል አይፈቅድልህም ነው ይሄ ደግሞ ሌላ መከራከሪያ ነው ወል የነጻነት ትግልህ ራስን የመቻል ትግል እየጠየቅ በሰላማዊ መንገድ ማሟላት ያለበት ሁሉንም አሟልተህ ስታበቃ በኃይል አይሆንም አትወጣም የሚል አካል ሲያጋጥምህ ሊኖር የሚችለው ነገር የታወቀ ነው ሁለት ነው ምርጫ ወይ ከነጻነት ይልቅ ባርነቱን ትመርጥና ዝም ትላለህ ትተዋለህ ማለት አይ ነጻነቴን አሳልፌ አልሰጥም ካልክ ደግሞ ለነጻነት የሚከፈለውን ዋጋ ትከፍላለህ ማለት ነው ስለዚህ ዓለም የሚፈቅደው መብት የኢትዮጵያ ህገ መንግስት የሚፈቅደው መብት ብዙ ትውልዶች ዋጋ የከፈሉለት መብት በሰላማዊና ህጋዊ መንገድ ታግለህ አልፈቅድልህም የሚል ጉልበተኛ ሲያጋጥምህ ወይ ባርነቱን መቀበል ወይ ለነጻነቱ ዋጋ መክፈል ነው የሚሆነው መፍትሄው ማለት ነው ያንን የሚያስችል ቁመና ሊኖርህ ግን ይገባል እጅግ አመሰግናለሁኝ የውድብ ናጽነት ትግራይ ሊቀመንበር ዶክተር ደጀን መዝገበ ለነበረን ቆይታ በጣም ነው ማመሰግነው እዝጌር ይስጥልኝ እኔም አመሰግናለሁ እንግዲህ ተመልካቾቻችን ከውድብ ናጽነት ትግራይ ሊቀመንበር ዶክተር ደጀን መዝገበ በተለይም ደግሞ እንደመነሻ ከኢትዮጵያ ምርጫ ቦርድ ባወጣው መግለጫ መሰረት አድርገን ሰፊ ውይይት አድርገናል አብራችሁን ስለቆያችሁ እናመሰግናለን ሰላም